በሚቀጥሉት ቀናት ውስጥ ጦርነት ይጀመራል፣ ህዋቶች ሊጀምሩ ነው በቃ ምናምን ብሎ ሲያለቃቅሱ ነበር። አሁን እንግዲህ ቺን የቪዛ ማዕቀብ አገኘን ብሎ አሁን ብልጽግና አካባቢ ጭፈራ ነው ያለ። ምንድነው ይሄ የቪዛ ማዕቀብ ብለን ብንጠይቅ ይሄ ቪዛ ማዕቀብ ጌታቸው ረዳ ዛሬ ኢቲቪ ላይ ቀርቦ የአሜሪካ የቪዛ ገዳ በጣም በቃ ህዋትን ወንጀለኛ ያደረገው ምናምን ብለው ቀንደኛ የህዋት ሰው የነበረ ሰውዬ ዛሬ ህዋትን ተጠያቂ ያደረገ ነው ይሄ ምናምን የሚል መግለጫ ኢቢሲ ላይ ቀርቦ ሲሰጥ በጣም የሚያስቅ ነው። እንግዲህ አንደኛ ይሄ ቪዛ እኔ የህዋት ደጋፊ አይደለሁም፣ የህዋትም አድናቂ አይደለም አልነበርኩም። ግን የነኚህ የብልጽግናዎቹ ስለሚያስቅ ጉዳዩን ትንሽ ፈታቶ ማየት ያስፈልጋል ብዬ ነው። ጌታቸው ረዳ ዛሬ ይኸውላችሁ ኢትዮጵያ ላይ እንግዲህ አብይ ላይ የተጣለው እንግዲህ አብይ የኢትዮጵያ መሪ ስለሆነ ኢትዮጵያ ላይ የተጣለው ማዕቀብ እኮ መዓት ነው። እሱን ዘርዝሮ አይናገሩም። ለምሳሌ አጓ በባይደን ጊዜ የተጣለው አጓ ማለት ኢትዮጵያ ያለምንም ቀረጥ ነፃ ወደ አሜሪካ የምታስገባው ማዕቀፍ ነበር። ያንን ተከለከለች። ለምን የተባለው ያኔ ባይደን ያደረጉት የኢትዮጵያ መንግስት ትግራይ ላይ ጭፍጨፋ አካሂዷል። ትግራይ ላይ ጄኖሳይድ እንኳን አላሉም። የጦር ወንጀል war crimes against humanity ፈጽመዋል። የሻዕቢያ ወታደሮችም የአማራ ታጣቂዎችም የአብይ ሰራዊትን በአጠቃላይ አብይ የሚመራው ወንጀል ሰርተዋል ብለው የባይደን አስተዳደር የመከላከያ የአብይ መከላከያ አመራሮች ላይ ቪዛ እገዳ ሁሉ ተጥሎባቸው አልተነሳም። እነ ዳንኤል ክብረታውን ስንት ጊዜ ወደ አሜሪካ ለመምጣት በጣም ሞክሮ ነበር። ለምን የቪዛ እገዳ አለ። ዛሬ ዳንኤል ወደ አሜሪካ ይመጣል አይመጣም፣ ያ ቪዛ እገዳ ተነስቶለታል አልተነሳም አላቅም። ብቻ ግን ያኔ የጭፍጨፋውን አመራርነት የሰጡት ሚዲያ ላይ ጭምር ቀርቦን ዳንኤል እገዳ ውስጥ ገብቶ ነበር። ያ አልተነሳም። ንብራኑ ጁላ አሜሪካ አይመጡም። አሁን ገና አልተነሳላቸው። የአጓ ስምምነት ውስጥ ኢትዮጵያ በባይደን ጊዜ የተላለፈው እገዳዎች ፕሬዚዳንት ትራምፕ መጥቶ ያንኑ እንዲቀጥል አደረገ። ያ አይነገርም። በጣም ከባድ ኢትዮጵያን እንዳውም ኢትዮጵያን እንደ ሀገር የሚጎዳ ነገር አጓ አብይ እኮ ኢትዮጵያ ተጎዳች አልተጎዳች ጉዳዩ አይደለም። ግን ብቻ ምን ለማለት ነው ከባድ የሆኑ አብይ ላይ የተጣሉ ኢትዮጵያ ላይ የተጣሉ እገዳዎች ብዙ ናቸው። ዛሬ ጌታቸው ብድግ ብለው የቺ ቪዛ ከተወሰኑ ህዋት አመራር ላይ የተጣለችውን ቪዛ ፒክ አድርጎ በቃ አሸነፍን፣ ህዋት በቃ ወንጀለኛ ሆነች ምናምን ብሎ ይጨፍራል ኢቲቪ ላይ ቀርቦ። እንግዲህ ይጨፍር ብቻ። ከዚህኛ ምንድነው የምንረዳ ነው? ከዚህ የምንረዳው ይሄ የዛሬው ማዕቀቡ ላይ አንደኛ ሲሪየስሊ ካየ ነው የዛሬ ማዕቀቡ ላይ ብዙ ነገር ወጥቷል። አንዷን ፒክ ላድርግኝ። ከተወሰኑ የህዋት አመራሮችና ቤተሰቦቻቸው ወደ አሜሪካ ቪዛ አግኝቶ ተከልክለዋል ይላል። የተወሰኑ እነሱም የተወሰኑ የተባሉት ሃርድ ላይነርስ ይላል። እንግዲህ የህዋት ውስጥ ሃርድ ላይነርስ የሆኑ ናቸው። እንግዲህ እዚህ ላይ ትንሽ ሞዴሬት የሆኑ አሉ፣ ሃርድ ላይነሮች አሉ።
ስለዚህ አሁን ይሄ ማዕቀቡ ህወሓት ውስጥ ሶፍት ሞዴሬት የሆኑ ይሄ ህወሓቶችን አይመለከትም እና ሃርድ ላይነሮቹ በጣም ከበድ የሚሉ ሰዎች ላይ ትንሽ እነሱ ላይ ቪዛ እንትን ማዕቀብ ተጥሏል ይላል። እዚህ ላይ ትንሽ ጠለቅ ብለን ብንየው ጥሩ ነው። ምንድነው ይሄ ሃርድ ላይነር እና ሞዴሬት የሚባለው ከየት መጣ የሚለውን በደንብ ማየት አለብን። ህወሓት በኔ ግምት እቺ ቃላት የነጌታቸውና የነአብይ አቤቱታ ነች። ምንድነው ነገታቸው ስምረትን ሲያቋቁሙ እኛ የምንከተለው ሊበራል ዲሞክራሲን ነው ምናምን ብሎ አውጇል። የስምረት ዋና አይዲዮሎጂ የምትባለው ስምረት የምትባለው የብልጽግና የአብይ የብልጽግና ቅርንጫፍ የሆነችው ነገታቸው ረዳ ያቋቋሙት ስምረት አጋር ድርጅት ነች። እሷ እንደ ድሮ ቤንሻንጉል ጉሙዝ አፋር ምናምን የሚያስተዳድሩ ድሮ አጋር ነበሩ። እንደዛ መልክ ያላት አጋር ድርጅት ስምረት አይዲዮሎጂዋን ሊበራል ምናምን ዲሞክራሲ ምናምን ብላ ጽፋለች። እና ምን ማለት ነው? እቺ ህወሓት ደግሞ አብዮታዊ ዲሞክራሲ ነው የሚከተለው። ይህ አብዮታዊ ዲሞክራሲ ደግሞ ሶሻሊዝም ነው በተፈጥሮ ወይ ደግሞ በቃ ወደ ማርክሲስት እንትን ስለሚጎተት እና ህወሓት በአይዲዮሎጂ አሁንም ሶሻሊስት ነች እና ሃርድ ላይነር የተባለችውን ትንሽ ፈታት ውስጥ ገብተም ለማየት ነው። እና ሃርድ ላይነር እዚህ ላይ የተባለችው እኔ እንደሚገባኝ የህወሓት አይዲዮሎጂ አብዮታዊ ዲሞክራሲ ስለሆነ ያ ደግሞ ወደ ሶሻሊዝም ስለሚወስድ እኛ ደግሞ አሉ እንግዲህ እነ ጌታቸው ረዳና አብይ እኛ አብዮታዊ ዲሞክራሲን በተግባር አብዮታዊ ዲሞክራሲ ናቸው። እነ ጌታቸውም አብይ አህመድም በተግባር እንዳውም የባሰ አብዮታዊ ዲሞክራሲ ሰዎች ናቸው። የተማከለ አስተዳደር ሁሉንም ሐሳብ የሚያፍኑ ሰዎች ናቸው እነ አብይ አህመድ። በኢህአዴግ ጊዜ እንደው አብዮታዊ ዲሞክራሲ ቢባልም እንደ አብይ ጊዜ አይደለም። አሁን ብልጽግናውን ሊበራል ፓርቲ ነው። ብልጽግና የቱ ጋር ነው? የባሰ የተማከለ በጣም ዲሞክራቲክ ሴንትራሊዝም የሚባለው እንደው ያንድ ሰው ያንድ ግለሰብ አምባገነንነት ማለት ብልጽግና ነው። የአብይ ስርዓት ነው። ምኑ ጋር ነው ሊበራል የሚሆኑት እነኚህ? አሁን እነሱ እየሸወዱ ያሉት ህወሓት አብዮታዊ ዲሞክራሲ ስለሆነች ሃርድ ላይነር ነች እና ሶሻሊስት ናቸው እነኚህ። እኛ ደግሞ ይኸው በስምረት ዶክመንት ላይም የጻፍነው ሊበራል ነው። ብልጽግናም ይኸው ኢኮኖሚያችን ሊበራል እያደረግን ነው እና ፖለቲካውን ደግሞ በሂደት ዲሞክራሲ እናደርጋለን ይላል። ይሸውዳል። እና ያው የአሁኑ የአሜሪካ መንግስት ደግሞ ሶሻሊዝም የሚባለው ነገር አይወድም። በተለይ የትራምፕ መንግስት ሶሻሊዝምን አይወድም። ስለዚህ በዚህ እንትን አቤቶታቸውን ወደዚህ ያቀረቡት በዚህ መልክ ነው እና የህወሓት አይዲዮሎጂ ጉዳይ ትኩረት ተሰጥቶ አቤቱታዋ በዚህ መልክ ስለመጣች በመግለጫውም እቺን ሃርድ ላይነር የምትለውን አገኙና ጌታቸው ረዳ አሁን በጣም በደስታ በፍንጥዝያ ኢቲቪ ላይ ወጥተው ይደንሳሉ እየጠጡ። ዞሮ ዞሮቺ የአይዲዮሎጂ መስመር ነች ለማለት ነው። ሌላው ምንድነው አሁን የህወሓት አመራሮች አሁን ደብረ ጽዮን ይሁን ሁሉንም ሞንጀሪኖም ትሁን የተቀሩ አመራሮች የህወሓት አመራሮች
አዲስ አበባ መሄድ አይችሉም። አዲስ አበባ መሄድ አይችሉም። የትም ቦታ መሄድ አይችሉም። ምናልባት ወደ ኤርትራ መሄድ ሊችሉ ይችላሉ። በላይኛ በሰሜኑ በኩል ድንበሩን ስለሚጠብቁ ህወሓቶች ኤርትራ መሄድ ይችላሉ። ከዛ ውጭ የህወሓት አሁን ምግቤ ነው አይደል አብይ የሚፈራው ምግቤ 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 ይላሉ እነ ብርሃኑ ጁላ። አሁን እነ ምግቤ እነ ደብረ ጽዮን ሞጆሪ ነው የት ነው የሚሄዱት? በዚህ የቪዛ ማዕቀብ ካየ ነው ምናልባት እነኚህ ናቸው እንግዲህ ሃርድ ላይነሮቹ እንበል የተባለው። እነኚህ አዲስ አበባ መሄድ አይችሉም። የሚሄዱ ከሆነ ደግሞ ኤርትራ ነው የሚሄዱት። ቤተሰቦቻቸው ደግሞ ምናልባት ከዚህም በፊት የወጡ ናቸው። አሜሪካ ካሉ ደግሞ የነ ዜጋ ናቸው። እንቅስቃሴ የሚባል ነገር የላቸውም። ወደ አሜሪካ መጥቶ ጥገኝነትን ለመጠየቅ እንኳን የሚፈልጉ ከሆነ ጦርነትን አይፈልጉም። ትግራይ ላይ ሆነው እንታገላለን አይሉም። አሁን ወደ አሜሪካ መምጣት የሚፈልጉት እነ ጌታቸው ረዳ ናቸው። ቪዛ ክልከላ እነሱን አይመለከትም። እነሱ ነገሮቹ ከባሱ ወደ አሜሪካ መምጣት ይችላሉ እነ ጌታቸው ረዳ። ስለዚህ አሁን ይሄ ቪዛ እገዳ ራሱ አብይ ስለለመናቸው ነው እንጂ ምንም እዚህ ግባ የሚባል ተጽዕኖ ነው ያለው። በተለይ ህወሓት አመራሮች የተባለው ሃርድ ላይነር የተባለው ላይ እነሱ እንቅስቃሴ የላቸው። ቤተሰቦቻቸው ደግሞ መቀሌ ከሌሉ ወይ ውጭ ሀገር ናቸው። ብዙም አላቃቸው። ውጭ ሀገር ከምኖሩ ከሆነ ደግሞ ኦልሬዲ በህጋዊ ማዕቀፍ ኦልሬዲ ያሉበት ሀገር ይኖራሉ። ከዚህ በኋላ የሚንቀሳቀስ እኔ አይታየኝም። ስለዚህ ይሄ ቪዛ ማዕቀብ የተባለው ሃርድ ላይነሮቹ ላይ ያነጣጠረ ምናምን ጌታቸው ረዳ እንደምለው ሳይሆን ተጽዕኖ ብዙ እንትን አይደለም። አሁን እነሱ የፈለጉት እነ ብልጽግናዎች የፈለጉት ሲምቦሉ ነው። በቃ ሲምቦሊክ በቃ ለኛ ተነገረ፣ በቃ የኛ ነው እንትን እኛን ደገፈች አሜሪካ ምናምን ነገር ነው። አይመስለኝም፣ እንደዛ አይመስለኝም። ብቻ ግን እቺ ራሷ እቺ የቪዛ ማዕቀብ ራሷ ምንድነው ትራንዛክሽኑ የተካሄደችው ብለን መጠየቅ አለብን። ምን ስለሰጣችሁ ነው እቺን ያገኛችሁት? ኢትዮጵያ ህዝብ አብይም መጠየቅ ያለበት አብይ ምን ሰጥቶ ነው እቺን የቪዛ ማዕቀብ በተለይ ተወሰኑ የህወሓት አመራሮች ላይ ቪዛ ማዕቀብ ቃል ፈልጋለሁ ብሎ አብይ በስንት መከራችን ያገኘው ምን ሰጥቶ ነው? አሁን ዓለም ትራንዛክሽን አለች። እዚህ ላይ እንደው ዝም ተብሎ ከአሜሪካችን አገኘው ብሎ የሚጨፈርበት ዘመን አይደለም አሁን። ስለዚህ ምንድን ነው የተሰጠው? የኢትዮጵያ ጥቅም ምንድን ነው የተሰጠው? አስተላልፎ የሆነ ሰጥቷል። እንደምታስታውሱት ከአንድ ወር በፊት እነ ጌዲዮን ጢሞቴዎስ የውጭ ጉዳይ ሚኒስቴር እነ ሬድዋን ሁሴን ጭምር የብሔራዊ ደህንነት ሰውዬ እነ ወርቁ ጋቸና ሳይቀር ሙሉ በቲም ዋሽንግተን ዲሲ መጥተው ፊርማ ነበር። የተለያዩ የህዳሴ ግድብ ጭምር የተካተተበት ፊርማ አኑረዋል። እነኚህ ሰዎች ምንድነው የተፈራረሙት? ያ ለኢትዮጵያ ህዝብ አልተገለጸም። ምንድነው ያ ነገር? አብይ እንደሆነ እቺን ክረምት አሳልፉኝ ብሎ የሆነ ነገር አሳልፎ ይሰጣል። አብይ ያደርጋል እንደዛ። ምንድነው ዲቴሉ መታወቅ አለበት። ምንድነው የተፈራረሙት? ያኔ
ትናንትና ደግሞ የሰማነው ከፕሬዚዳንት ትራምፕ ራሱ የተናገረው አብይ የግሩፕ 7 የሚባለው G7 ስብሰባ ላይ አልተሳተፈም ለምኖ ነበር። ማክሮን እንደ ቆሻሻ ውስጥ ጥሎት አንተ ማትረባ ሰውዬ ብሎት ከአፍሪካ ጋበዛቸው። የኬንያ ፕሬዝዳንት ዊሊያም ሩቶ እና የግብፅ ፕሬዝዳንት አብዱልፈታህ አልሲሲ ሁለቱ ናቸው ፈረንሳይ ተገኝቶ G7 ጉባኤ ላይ የተሳተፉት። አብይ አህመድ አልተሳተፈም። እዛ ላይ በጉባኤው ላይ ፕሬዝዳንቱ የአሜሪካ ፕሬዝዳንት ግብፅ እየተጎዳች ነው ብለዋል። እንግዲህ ቃል በቃል ነው ፕሬዝዳንቱ ብለዋል። እና የህዳሴ ግድብ የሚባል ነገር ኢትዮጵያ ውስጥ ከተገነባ ወዲህ ግብጾች የተጎዳችው እንደሆነ ይገባኛል ብለዋል ፕሬዝዳንቱ። ስለዚህ አብይ አህመድ እዛ ላይ ቢሳተፍ ኑሮ እንደው ፕሬዝዳንቱን የአሜሪካ ፕሬዝዳንቱን ኩርነቱ እንደው ትንሽ ለኢትዮጵያ ህዝብ እንደው የሰራን ነው እንደው ፌርሊ ብንታይ ምናምን ብሎ ልማጸን ይችላል። እዛ አካባቢ ቢገኝ ያ ሰው አይደለም አብይ፣ ያ ሰው አይደለም አብይ። የምትፈልጉት ከሆነ ለግብፅ ህዳሴ ግድብን ስጡትና እቺን ወንበር ላይ 2 ወርም ትሁን ልቆይ ይላል አብይ። 2 ወር እና አብይ ምን ሰጥቶ ነው ትንሽን ቃል ያገኘው? ግልጽ መሆን አለበት፣ መታየት ያለበት ጉዳይ ነው። አንዱ ይሄ ነው። ሌላኛው ጉዳይ አሁን ህወሓት ከሽምግልና እስከ ማዕቀብ ይሄ ሁሉ መጥቷል። አብይ ደግሞ ሰራዊትን እያጓጓዘ ነው። እነ ጌታቸው ረዳ ህወሓትን ከዛ አንስቶ ትግራይን መውሰድ ይፈልጋሉ። ያው አብይን ወክሎ የሚፈለገው ምንድነው? ቀዶ ጥገና ማካሄድ ነው። ቀዶ ጥገናው ምንድነው? ከላይ ያለውን ሪሙቭ በማድረግ በቀጥታ ሙሉ ነጋ አይነት ጌታቸው ረዳ እንደ ሙሉ ነጋ አይነት በሰራዊት በአብይ ሰራዊት የሚጠበቅ ሙሉ ነጋ ቁጥር 2 ወይ ቁጥር 3 ምናምን ተብሎ ጌታቸው ረዳ ሊመለስ ይፈልጋል። በዛ ቀዶ ጥገና ያ ቀዶ ጥገናን ይፈልጋሉ እነኚህ። ህወሓት ምንድነው አሁን እንደ ድርጅት የሰርቫይቫል ጉዳይ ውስጥ ገብታለች። ህወሓት አይዘር ትጠፋለች ወይ ደግሞ እስከ መጨረሻ ትዋጋለች እንደ ድርጅት። አሁን የአሜሪካ አሁን እንትኑንም ካያችሁ የቪዛ ማዕቀቡንም ካነበባችሁ የህወሓት የተወሰኑ ሃርድ ላይነሮች ላይ ነው ያነጣጠረው። ያ ምንድነው? የተወሰኑ እንግዲህ የሆነ ነገር ይናገራል። ያ እነጌታቸው የሚፈልጉ እነኚህ በጣም ሃርድ ላይነሮች የሆኑ እንነሱና በምትካቸው ደግሞ መቆጣጠር ይፈልጋል በስምረት ስም። ህወሓት ምን ገጠመው? የሰርቫይቫል ጉዳይ ገጠመው ማለት ነው እንደ ድርጅት። አሁን የሰርቫይቫል ጉዳይ የገጠመው ህወሓት ያለው አማራጭ ወይ ይሞታል ወይ ፋይት ያደርጋል። ሌላ 2 አማራጭ ብቻ ነው ያለው። ወይ ይጠፋል ወይ ደግሞ ይዋጋል እንደ ድርጅት። በዚህ እንደዚህ አይነት አማራጭ የተሰጠው ቡድን ደግሞ አደገኛ ነው የሚሆነው። ባይዘው ይሄ የዓለም አቀፍ ቲዮሪዎችን ካነበባችሁ አንድ ሰው ነገ ትሞታለህ ከተባለ በቃ ኑና ነገ ግደሉኝ ብሎ አይተኛም። ሰርቫይቭ ለማድረግ ሁሉንም ነገር ያደርጋል ሰርቫይቭ ለማድረግ።
የሰርቫይቫል ኢሹ ከገጠመው በጣም ወደ ጦርነት የመሄዱ ላይ እንትኑ እየሰፋ ይሄዳል። ስለዚህ የቪዛ ማዕቀቡ ጦርነትን ለመከልከል የወጣ ቢሆንም ለህዋት ደግሞ መልእክቱ በጣም ከባድ ስለሚሆን እጠፋለሁ ብሎ ህዋት ስለሚያስብ አልጠፋም ብሎ ይወስናል። አልጠፋም ብሎ ሲወስን ደግሞ ይዋጋል። ይሄ የታወቀ የቲዮሪ ጉዳይ ነው። አገሮችም እንደዚሁ ናቸው፣ ክልሎችም እንደዚሁ ናቸው። ሰው እንደ ሰውም እንደዚሁ ነው። በተለይ ሪያሊዝምን ያጠናችሁ ሰዎች ሰርቫይቫል ጉዳይ ሲሆን ሁሉንም አማራጮችን ይጠቀማል። ሰው ላለመጥፋት ሁሉንም አማራጮችን ይጠቀማል። ስለዚህ አሁን እንደዚህ አይነት በግፊት ሲመጣ ለምሳሌ አሁን ፕሪቶሪያ 0 ሲሆን አብይ አህመድ ፕሪቶሪያን አፍርሶ ህወሓትን ከፓርቲነት ሰርዞ ሙሉ በሙሉ ትግራይን ከቦ ጌታቸው ረዳ በነበረበት ጊዜ ትግራይ ስራብ ደሞዝ የለም ሲባል እህል አይገባም ሲባል ራሱ ነዳጅ አይገባም ሲባል ጌታቸው ረዳ ራሱ ሲናገር ነበር። ከዛ ታደሰ ወረደ ሲናገር ነበር። ምንም አዲስ ነገር የለም። ይሄ ሁሉ ሲያደርግ የነበረው የአብይ አህመድ መንግስት ፕሪቶሪያን ጥሶ ያኔ ምንም አልተነገረም። ማንም ሰው ትንፍሽ አላለም። ስለዚህ አሁን ይሄ ነገር ሲሆን የአሜሪካ ሙሉ በሙሉ ይሄንን ቪዛ ማዕቀብ ሃርድ ላይነሮቹ ላይ ጥያለው ስትል ያ ምንድነው የሚያሳየው? ህወሓት ተስፋ ይቆርጣል። በምልክት ነው። ይሄ ሲምቦሊክ ጀስቸሩ ላይ ነው። እንግዲህ ኢምፓክቱ ብዙም ላይሆን ይችላል፣ ግን ደግሞ ጀስቸሩ ዓለም አቀፍ ጀስቸሩ ከባድ ስለሚሆን ድርጅቱ ከኔጎሽዬሽን ምንም አልጠብቅም ማለት ይጀምራል። ኔጎሽዬሽኖችም እኔን ለማጥፋት ነው የሚሆነው ብሎ ሊወስን ይችላል። ያ ከሆነ ድርጅቱ ወደ ጦርነት ይመራል። ስለዚህ ፕሪቶሪያ ነምበር 2 ምናምን ተብሎ ቢመጣም የኔ ዕጣ ፈንታ ከባድ ነው የሚሆነው። አሁን የዛሬው ዛሬ የወጣው የቪዛ ማዕቀቡ ስለ ህወሓት ሃርድ ኮሮች ብቻ ነው የወጣው። ስለ መከላከያ ሰራዊት ምንም አልተባለም። ዳግም እንኳን ቢሆን ምንም አልተባለም። ስለዚህ ህወሓቶች ተስፋ ይቆርጣሉ። ያ ተስፋ ከቆረጡ ደግሞ ይዋጋሉ ማለት ነው። ሰርቫይቫል ጉዳይ ነው የሚሆነው። ትጠፋለህ ወይ ትዋጋለህ ጉዳይ ነው የሚሆነው። ያ ተቃራኒ ነው የሚሆነው ማለት ነው። የታሰበው ግጭቱ እዛው እንዲቆም ወደ ሰላም ወደ ድርድር እንዲመጣ ነው የታሰበው። ነገር ግን ያ ሳይሆን ህወሓትን ተስፋ የሚያስቆርጥ ከሆነ ሰርቫይቫል ጉዳይ ከገጠመው ህወሓት ያለው አማራጭ ይዋጋል ማለት ነው። ለምሳሌ ይሄንን ራሱ ጌታቸው ረዳ የሆነ ጊዜ ተናግሮ ነበር። ጫካ በነበረበት ጊዜ ጫካ በረሃ በነበረበት ጊዜ እናዳምጠው። በእኔ እምነት ድርድርም ተደረገ፣ የአሜሪካ መንግስትም አቅም ማረገ አላረገ፣ ዋናው አቅም የትግራይ ህዝብ አቅም ነው። አሁንም ቢሆን እነዚህ ሰዎች ፈልገው ሳይሆን ተገደው ከዚህ አካባቢ ተነቅለው ይወጣሉ። እነዚህ ጠላቶች ከትግራይ ተጠራርገው እስኪወጡ ድረስ ጥይት መተኮስ አናቆም። ዝም ብሎ ያለ ቅድመ ሁኔታ የሚባል ነገር እኮ የለውም። እንተባበራለን ከአሜሪካ መንግስት ከአሜሪካ ሴኔት ጋር ማለት አይ ጥሪ ተደርጓልና አንድ ጉንጭህን ሲመታ ሌላውን ጉንጭ ድገም የሚል አባባል ለቤተክርስቲያን ሊሰራ ይችላል። እንደዚህ አይነት አጋጣሚ ይሰራል። ቅድመ ሁኔታም ተስቀምጡ። ትግራይ ቀላል ነው። በዚህ ጉዳይ ላይ የትግራይ ህዝብ ራሱ የመረጠው መንግስት አለው።
ራሱ የመረጠው መንግስት ያንን መንግስት የሚመራ ፓርቲ በትግራይ ጣፈንታ ላይ ማንም ሰው ወስኖ ገሌ 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 ትገባለህ አትገባም ሊል አይችልም። ራሱ ብለዋል። እዚህ ላይ ምንም አልጨምርም። ምን ለማለት ነው? ዋናው ነገር የህወሓት ሰዎች ሰርቫይቫል ጉዳይ ውስጥ ነን ልንጠፋ ነው ብሎ ካሰቡ የትግራይ ህዝብም እንደዛው ልንጠፋ ነው አብይ አህመድ ሊያጠፋን ነው ብሎ ካሰቡ ይዋጋሉ ማለት ነው። ይሄ የተፈጥሮ ጉዳይ ነው እንጂ በቀላሉ የሚቆም ነገር አይመስልም። በአጠቃላይ ግን ከዚህ ምንድን ነው የምንወስደው? የትግራይ ጉዳይ አሁንም አሜሪካዎች በደንብ እየተከታተሉ እንደሆነ፣ በተለይ ለትግራይ ህዝብ ይሄ ትልቅ ዜና ነው። በነገራችን ላይ አሜሪካ ምንም እያየው ነው፣ እየሆነ ያለውን እያየው ነው፣ እየተከታተልኩ ነው፣ ምንም በዚህ በኩል የሆነ ቃል ተናገሩልን ብሎ ብዙ በሎቢ ቢደረጉም ያው የትግራይ ጉዳይን ክትትል ይኖራል ማለት ነው። ከዚህ በኋላ ቃል ነው እና ከዛ ውጪ የጦር እቅድ ምናምን መሬት ላይ ያለው የህወሓት አመራሮች ይወስናሉ። ብቻ ግን አብይ አጠቃላይ ከዚህ የምንረዳ አብይ በጣም ፈርቷል። ያንዣበበው ለውጥ ኢትዮጵያ ላይ ያንዣበበው ለውጥ የሚቆም አይመስለኝም፣ አይቆምም። ለዛ ነው አሁን በሁሉም አቅጣጫ ጫና እንዲመጣ፣ በሁሉም አቅጣጫ ህወሓት ላይም ጫና፣ ፋኖ ላይ ጫና፣ የኦሮሞ ነፃነት ሰራዊት ላይ ጫና፣ በሁሉም በአገር ውስጥ በዓለም አቀፍ ሁሉም በሚዲያ ሎቢ ይደረጋል። ሰው አገሮች እንዲናገሩ ይደረጋል። የአገር መሪዎች እንዲናገሩለት ለአብይ ሁሉም ቦታ። ይሄ በነገራችን ላይ በፓኬጅ ነው። አገር ውስጥ ህወሓት ላይ ፕሮፓጋንዳ እንዲሰራ ሙሉ ዳንኤል ክብረት ጭምር አሁንም የፕሮፓጋንዳ ኃላፊ አሁንም ዳንኤል ክብረት ነው። የትርክቱ ኃላፊ ስለሆነ በሶሻል ሚዲያ የፍሬሚንግ ጸረ ህወሓት ፍሬሚንግ ብሎ የሚዲያ ኃላፊዎች ኢቲቪ፣ የፋና፣ የኦሮሚያ፣ የአማራ፣ የብልጽግና ኮሚኒኬሽን ቢሮዎች እንዳሉ ህወሓት ላይ ምን አይነት ያነጣጠረ የፕሮፓጋንዳ አቅጣጫ ወስዷል። በአማራ ክልል ላይ ምን መደረግ አለበት፣ በኦሮሚያ ላይ ምንድነው መሰራት ያለበት፣ ትግራይ ላይ ደግሞ ያነጣጠረው ፕሮፓጋንዳ ምን ይዘት ሊኖረው ይገባል የሚለው እንትን አቅጣጫ ተሰጥቷል። በነ አብይ በነ ዳንኤል ክብረት የተዘጋጀው ዶክመንት በብልጽግና ጽህፈት ቤቶች ተልኳል። ሁሉም ስልጠና እየወሰዱ ነው። ያ የፕሮፓጋንዳ መዋቅሩ እንደገና ሪቫይቭ አድርጓል። በተለይ ትግራይን በተመለከተ እንደገና ዳንኤል እንግዲህ አሁንም ዳንኤል ክብረት ምላሱን በተመሳሳይ እንትን ለመናገር እየተዘጋጀ ይመስለኛል። አብይ በጣም ፈርቷል። ስለፈራ እንደ ድሮ አማራ ክልልን አያገኝም፣ የአማራ ክልል ድጋፍ አያገኝም። ስለዚህ አብይ የአፋር ህዝብ ለአብይ አይላላኩም። ኤርትራ ከአብይ ጋር አይደለችም። ስለዚህ ያለው አብይ የገዛው ከተወሰኑ ከትግራይ ኃይሎች የተወሰኑ ወስዷል። የተወሰኑ ትንሽ ናቸው። ከዛ ውጪ እንትኑ ባላንስ ኦፍ ፓወሩ በጣም ተለውጧል። ለዛ ነው አብይ የውጭ ሀገር ጫና እንዲበዛ እያደረገ ነው።
አሁን የዩጋንዳ ኤታማዦር ሹም የኡጋንዳ ወታደር ኤታማዦር ሹሙ የሙሴቬኒ ልጅ ማለት ነው። እሱ ትዊተር ላይ ትግራዮች አሁን ተውት፣ እዚህ በኋላ እኔ ከወንድሜ አብይ ጋር ነኝ ብሎ ትዊት ያደርጋል። ከዛ የዩጋንዳው ፕሬዝዳንት ሙሴቬኒ ራሱ ልጁን ጠርቶ ይሄ ለምንድን ነው እንደዚህ የምታደርገው ብሎ በጣም እንትን ብሏል። ያ ልጅ የዩጋንዳ ፕሬዝዳንት ልጅ ነው፣ ግን ክሬዚ ሰው ነው። ማታ ማታ ጠጥቶ ነው ፖስት የሚያደርገው። ከዛ የኢትዮጵያ ኮሚኒቲን ሰብስቦ የዩጋንዳ መሪው ራሱ እርሱት፣ እሱ ፖስት የሚያደርገው ጠጥቶ ነው ወይ ከብርሃኑ ጁላ ጋር ይደዋወላል ምናምን፣ ያንን ወስዶ ዝም ብሎ ይጽፋል እንጂ ዩጋንዳ የኢትዮጵያን የውስጥ ጉዳይ ውስጥ አትገባም ብሎ ሽማግሌው ራሱ እንደዛ ብሎ ለኢትዮጵያ ኮሚኒቲዎች ተናግሯል። እና አቡዳቢ ላይ ያለው አንድ ሚዲያ አለ ትናንትና ያሳተመው አብይ ሊሸለም ይገባል ብሎ አቡዳቢ ደግሞ የአብይ ቤት እዛ ምን ለማለት ነው? በዓለም ላይም በጣም ስለተዋረደ አብይ ዲፕሎማሲው ዚሮ ስለሆነ እዚህ ላይ ደግሞ ጦርነቱ አሁን በመቀናጀት የኦሮሚያ፣ የአማራ፣ የትግራይ አንቆ ሊይዘው ስለሆነ ከዚህ ለመውጣት ሁሉንም ነገር ይጠቀማል። ሁሉንም የሚችለውን ይጠቀማል። ያ ነው አሁን ፈርቶ ነው፣ ፍራቻ ነው እንደዚህ የሚያደርገው አብይን። እና የሚዲያ ጋጋታም ብዙ መሬት ላይ የሚለውጠው ነገር የለም። ጉዳዩን የውስጥ ጉዳይ የኢትዮጵያ መንግስት ጉዳይ የሚወስነው ኢትዮጵያውያን ናቸው። ምን አይነት መንግስት ነው የምንፈልገው ምሉት ኢትዮጵያውያን ናቸው። እዛው ኢትዮጵያ ውስጥ የሚኖሩ ኢትዮጵያውያን ናቸው የሚወስኑ። ተስማምቶ ተግባብቶ አንዱ ነው የሚያደርጉትን ያደርጋሉ። ከዛ ውጪ ብዙም ከውጪ ከዩጋንዳ የሚመጣለት ለአብይ ምንም የለም። ከአቡዳቢም ብዙ የሚመጣ አይመስለኝም ከዚህ በኋላ። አቡዳቢም ተዳክማለች እና አቡዳቢም ራሷን እንትን ያገገመች ነው ከጦርነቱ እና ይሄንን በዚሁ ልዝጋና የአዲስ አበባ አካባቢ አብይን አንቆ ያዘው የኢኮኖሚ ጉዳይ ላንሳ። እንግዲህ አብይ ወደ ኢትዮጵያ ስልጣን ማማ ከወጣ ወዲህ ብዙ ኢትዮጵያውያን ያልፍልናል ብሎ አብይን ደግፏል። አብይን አምኖ አብይ ግን የመረጠው ኮሪደር ልማትን ብቻ ነው። ኮሪደር ማሳመርና የፎቶ ምናምን መነሳት ብቻ ነው። ከዛ ውጪ የኢትዮጵያ ጉስቁልና ጊዜ ነው የሆነው። አብይ የሚከተለው የኢኮኖሚ ፖሊሲ በተለይ ከአይኤምኤፍ ጋር ሆኖ በጦርነት ምክንያት አንድ ላይ ሆኖ ኢትዮጵያን ወደ ረሃብ ነው ያስገባ። ብልጽግናዎች ይዘርፋሉ፣ እነሱ ባለሀብት ናቸው። አዲስ አበባ ውስጥ ኢኮኖሚው የነሱ ሆኗል። የብልጽግና ደጋፊዎችና የብልጽግና አመራሮች ኢኮኖሚው ሙሉ በሙሉ ተረክቧል። አዲስ አበባ ላይ ኮንትሮባንድ የነሱ ነው፣ ሱቅ የነሱ ነው፣ ኤቭሪቲንግ ሆቴል የነሱ ነው፣ ፎቅ የነሱ ነው። ሁሉንም ተቆጣጠሩ። የኢትዮጵያ ውስጥ ገጠር ከተማ ነዋሪ ሙሉ ሙሉ ወደ ረሃብተኛ ነው የተቀየረው። እና በኢህአዴግ ጊዜ የነበረው ኢኮኖሚ እኔ እንደው እዛ ውስጥ ነበርኩኝ፣ በጣም የሚገርም ነው። በኢኮኖሚ ለውጥ ነበረው በኢህአዴግ ጊዜ፣ ምንም የማይካድ ሀቅ ነው። ያ አሁን ታሪክ ሆኖ ብልጽግና ዘራፊ አዲስ አበባን ከተቆጣጠረ ወዲህ የኢትዮጵያ ሕዝብ መከራውን እያየ ነው። መምህራን ተራቡ፣ ዶክተሮች ተራቡ። አሁን ከዚህም በፊት ትንሽ ገንዘብ እንኳን የያዙ ሰዎች ተራቡ። እንደው እኔ አንድ እህታችን
አዲስ አበባ ላይ የተናገረችውን እሱ ጫፍ የመጨረሻ እንትን መሰለኝ የመጨረሻ ደውል መሰለኝ በቃን እያለ ነው ህዝቡ። ያ እህታችን የተናገረችውን እንስማና እኔም ሐሳብ ልስጥ ማለት ነው። በጣም ሀገሯን ከምትወድ ሀገሯን በጣም በፍቅር ከምትወድ ሴት አንዷ እኔ ነኝ። ማለት ሰው ሊሰደድ አይገባም የምል ሴት ቢኖር እኔ ነኝ። ሰው መሰደድ አለበት እዚች ሀገር ላይ ሊኖር አይገባም የምል ሴት ደግሞ ሁሉ እኔ ነኝ። መንግስት ወይ ግደልን በቃ ማለት በቃ እንዲሰችት አድርገህ ህይወታችንን እንዲመስቀልቅልቅል አድርገህ ማለት ነው ህይወታችንን ለምን አጨርሰንም በቃ አንዴ መተህ በመሳሪያ ሁላችንንም እንዲህ በቃ የለም በቃ መከራችን አብዝተን መከራችን ከመታበዘው ለምን አገለን ምን አይነት ህይወት ነው እያኖርከን ያለው? ግን ምን አይነት መንግስት ነው የመጣው? ምን አይነት ህግ ነው ያለው? ምን አይነት በቃ ምን አይነት እንዴ ሰርተን መብላት እንኳን አልቻለም ነው ወይ? ሆን ብላችሁ እኛ ከሲስተም አስወጣችሁ የት እንሂድ? ሁለት ሀገር የለንም፣ መደበቂያ ሀገር የለንም። ያው ከተማ ልጅ መሄጃ የለኝም እንዴ ዛሬ ወረዳ ምናምን ብለው ወረቀት ሰጡኝ። ሰጥተው ነው ሄዱ፣ ስራ ሰጥተው ሄዱ። ያን ወረቀት እኔ አላውቀውም፣ አካባቢውን ብዙ አልዞርም፣ ሰፈሩን አላውቀውም። ወረዳው ለካ ሌላ ቦታ ነው። ሰዓት ረፈደብኝ፣ ብቻ ወረዳው ጋር ደርሼ እኔ በዚህ 2 አመት ውስጥ 5-4 ንግድ ቤት ነው የዘጋሁት። በዚህ 2-3 አመት ውስጥ ማለት ነው አቅቶኝ ማለት ነው። አሁን ደግሞ እዚህ ርቼ እንግዲህ መሀል አስፋልት ላይ የኔ መጠጥ ቤት ያለው አስፋልት ዳር ላይ ነው። ድምፅ ብክለት ብለው ቤቱ እንዲታሸግ ወስነናል አሉ እና የኛ መጠጥ ቤት ያለው አስፋልት ዳር ላይ ነው። አስፋልት ዳር ላይ ድምፅ ብክለት መተን ቼክ አድርገን ቤቱ እንዲዘጋ ወስነናል አለች። እኔ ጋር መኖሪያ ቤቶች ምናምን የሉም። እኔ ያለሁበት አስፋልት ዳር ላይ ነኝ ያለው። ይወስኑ ችግር የለውም። የሚገርመው ግን አሁን ያለኝ ስፒከሮቹ ተቃጥለው ሪዘርቭ ስፒከር ላሰራ የሰጠውበት ቤት ሪዘርቭ ብሎ የሰጠኝ ስፒከሮቹ ተሰርቶ እስኪ ይወጡልኝ ሪዘርቭ ብሎ የሰጠኝ ስፒከር ነው ያለው። ማለት በኖርማል ስፒከር ነው እየሰራን ያለነው። ሁለት ደግሞ ይሄን ያክል ጩኸት ያለው ቤት አለ። በቃ ሳይለንት ቤት ነው የኔ ቤት ማለት እና ቤቱን እንዲዘጋ ወስነናል እና አለች። ሊታሸግ በ12 ሰዓት ታሽጎ 3 ወር ምናምን አለች። ጃኒ ሌላ ኢትዮጵያ ያለው ሌላ ሀገር ሰድጄ እየኖርኩ ይመስለኛል አንዳንዴ። በዚህ ሰዓት ስራ የሚባል ምንም ነገር ነው የሌለው። የተሰራው ከሰራተኛ አስቤዛ አልፎ አረ ግደሉን በቃ። እኔ በልጅነቴ ብዙ ንብረት ያፈራው የነበርኩ ሴት ነኝ። ግን ብዙ ነገር በቃ በመንግስት ነገር ሁሉ ነገር ይብርችችችት ያለብኝ ማለት ነው። አንዴ በግብር አንዴ በምን ማለት ነው። አረ እባካችሁ አረ በቃ እንደው በአንድ ቀን ብር ተብሎ የሚኬድበት ሀገር ካለ እባካችሁ ከዚህ ሀገር አውጡ። እሺ ድምፅ ተበከለ። እሺ በቃ ድምፅ እሺ ኦቨር ድምፅ መጥቷል እና አካባቢውን በጥብጧል። እሺ እኔ እኮ ላውቀው ይገባል። ተጠርቼ ይኸው እንደዚህ ሊሚት ሊኖር ይገባ ነበር። ከዚህ ሊሚት አልፈሻል እና ጄሪ ተብሎ ሊነገረኝ ይገባል። እቺ ሴትዮ አላውቃትም። እኔ በር ሲዘጋ ሙዚቃ ወደ ውጭ እንደማይወጣ እኔ በደንብ አውቃለሁ። ለክቼዋለሁ። እሷ ስላለች ብቻ የሚጸድቅ ጋር እንዴ? እሷ ስላለች ብቻ የሚዘጋ ቤት አለ እንዴ? እሷ ልጅ የኔን ግብር የምትከፍለው እኔ ላምንበት ይገባል እኮ። ላለችው ነገር በቂ ምክንያት እኔ ማመን አለብኝ። እንዴት ምንም መጥተን ማውራት አንችልም? እኔም ቤቴን ነው የምላችሁ። ዛሬ መጣችሁ ወስዳችሁ ሺህ ዓመት ብታዝሩኝ ነው የምላችሁ። እኔ በቃ አርፋለሁ ነው ግን እገላገላለሁ። እርፍ ነው የምለው በቃ ምንም አላስብም። ያሉብኝም ጭንቆች አይጠይቁኝም፣ አይፈልጉኝም። ሁሉም ነገር ሰላም ነው የምሆነው። ምን አይነት ኢትዮጵያ ነች እቺ? እኔም የትኛዋ ነች እቺ? ኢትዮጵያ የትኛዋ ነች? እኔ አረቅ ይሄ በጣም ልብ የሚነካ ጉዳይ ነው። ያሳዝናል። እቺ ሴት አሁን ብዙ ንግድ ቤቶችን ዘግቻለሁ ነው ያለች። አገር አለኝ ብላ ነው እንግዲህ አዲስ አበባ ላይ በራሷ ጥረት ነው የምትሰራ። ወንጀል ሰርታ ከሆነ በፍርድ ቤት በህጋዊ አካሄድ ፍርድ ቤት መቅረብ ትችላለች። ያም የለም ኢትዮጵያ ውስጥ ዝም ተብሎ ነው እንግዲህ አሁን ያለኝ ነገር አጥቻለሁ፣ ሞትን መርጣለሁ አለች። ሞቴን ነው የምፈልገው ከዚህ በኋላ አለች። አሁን አንድ ሰው ነው የሰማነው። ደፍራ ነው የተናገረች እቺ ሴት። በድብቅ እየተቃጠሉ ራሳቸውን የሚገሉ ሰዎችስ የሉም? ይኖራሉ።
እየተሰቃዩ ያሉ እነኚህ እንግዲህ እቺ ሴት እቺ እናት እህታችን እንደው እየኖሩ ነው ከሚባሉ ኢትዮጵያውያን ውስጥ ነች። የተወሰነ እየኖሩ ነው መኖር ይችላሉ ብለን የምንገምት ሰዎች ናቸው እነኚህ ሰዎች። እነሱ እንደዚህ ካሉ የተቀረው የኢትዮጵያ ሕዝብ ምን ውስጥ ነው ያለ? የት ነው የሚሄደው? ሕዝቡ ተቃጥሏል ማለት ነው። አጠቃላይ ኢትዮጵያ ሕዝብ ተቃጥሏል ማለት ነው። የተወሰነ መኖር ይችላሉ የሚባሉ ሰዎች እንደዚህ ወጥተው ሞቴን እፈልጋለሁ ግደሉኝ ና ግደለኝ ካሉ፣ ሌላው ደግሞ በገመድ በምናምን ራሱን ይገላል። ሰው ራሱን ይገላል። ምን ውስጥ ነው ያለ የኢትዮጵያ ሕዝብ? የአዲስ አበባ ውስጥ ከሆነ ክልል ላይ ደግሞ አይታሰብም ማለት ያለው ማሰብ ራሱ ይከብዳል። ሌላው ከተማ ላይ ካድሬው እንደፈለገ ያደርጋል፣ እንደፈለገ ይዘርፋል፣ ይገላል። አዲስ አበባ ላይ ቀርታለች እንደው መንግስት የምትባል ወይ ደግሞ ስርዓት ብሎ ሰው ያምናል። አሁን አዲስ አበባ ውስጥም ምንም አይነት ስርዓት የለም። ሰውን ይገላሉ፣ ይዘርፋሉ፣ ይሄው ድሃ ያደርጋሉ። መጨረሻ ላይ ራሷን እንድትገል እየገፋፏት ነው። አሁን አለች እኮ ሞቴን እፈልጋለሁ ግደሉኝ እያለች ነው። ምንድን ነው ይሄ? ይሄ ጫፍ የመጨረሻ ይመስለኛል። ከዚህ በላይ ምንም የለም ማለት ነው። ሞትን የመረጠ ሰው ከሞት ባሻገር ምንም የለማ። የኢትዮጵያን ኢኮኖሚ አንድ ላይ ቁጭ አድርጋ ነው ያስቀመጠችው። ምን አይነት ህዝብ ምን አይነት ሰዎች እንደሆኑ የአብይ ዘራፊ ስርዓት ተናግራለች። እቺ እህታችን ላይ የደረሰው በደል ሁሉም ኢትዮጵያውያን ላይ የደረሰ ነው። ሌላው እንደዚህ ወጥቶ ደፍሮ አይናገርም። ቴክኖሎጂም የለውም፣ ሌላው አቅምም የለውም። ድፍረቱን ይጠይቃል። እችን እህታችን ግን ተናገረች። አጠቃላይ የህዝብ ስሜት እዚህ ደረጃ ላይ ከደረሰ አብይ አህመድ የሚባል ሰው ህዝብ ላይ እየተጫወተ መቀጠል አይችልም። ህዝቡ ይቆር ማለት ይወስናል። ሰው አንዴ ሞትን መርጣለሁ ካለ አይሞትም። ይሄ የታወቀ ነገር ነው። የአመፅ ስቴጅ አለ። መጀመሪያ ባሪያ መሆንን ተቀብለ የምትኖር ከሆነ በጊዜ ሂደት ራስን እያወቅ ያንን ባሪያነትን ታሸንፋለ። ነፃ ነኝ ባሪያ ሁኜ ከሚሞት ነፃ ሁኜ መሞት ይሻላል ብለ ትወስናለ። በነፃነት ጥያቄን አቅርበ ተጋፍጠ በክብር መሞት ትፈልጋለህ ማለት ነው። ያ የባሪያነት ጭንቅላት ከውስጥ ከወጣ አሁን እነ አብይ በአደባባይ ላይ የረሸኑ እናት አባቱን ሰብስቦ ልጁን የሚረሽኑት የተቀረው ባሪያ ሆኖ እንዲኖር ነው። መልእክቱ ይሄ ነው። አደባባይ ላይ ደንብ ዶሎ አደባባይ ላይ ማኑኤል ወንድሙ የሚባል ልጅ ዲያቆን ነው። እሱን ሸኔ ብሎ ሲረሽኑ ህዝብን ሰብስቦ ነው ይውት ብሎ ሌላውን ባሪያ አድርጎ ለመግዛት ነው እንደዚህ የሚያደርጉት። ህዝብ ግን
ያንን ካሸነፈ ያንን የፍራቻ ጭንብልን ገላልጦ ከጣለው ነፃነቱን ያገኛል። ያ የነፃነት መጀመሪያ ስቴጅ ትሆናለች። አሁን እንግዲህ የዝርፊያ አይነቱን ኦልሬዲ ታውቋል። እነኚህ አሁን አዲስ አበባን የያዙ የብልጽግና አስተዳደር ማፊያ ነው። የፊልም ላይ የምታዩት የሲሲሊ ማፊያ ታውቃላችሁ። አንድ ማፊያ አብይ የሚባል ማፊያ በድንገት ስልጣን የያዘ ከዛ በኋላ ለኢትዮጵያ ሕዝብ የሚቆረቆሩ ሰዎች የሚባሉትን ገሎ አባሮ ከስርዓት ውጪ አድርጎ አስሮ ማፊያ ብቻ መልምሎ ገዳይ ዘራፊ ብቻ መልምሎ ከላይ እስከታች ስርዓቱን አሳዘ። ከቤተ መንግስት እስከ ቀበሌ ያለው መዋቅሩን በማፊያ ብቻ በዘራፊ ገዳይ ጨካኝ አረመኔ የሆኑ ሰዎችን ብቻ መልምሎ የማፊያ ስርዓትን አዋቀረ። ስርዓቱን ሙሉ ሙሉ ለወጠ። እነኚህ ማፊያዎች ይዘርፋሉ፣ ሰውን ይገላሉ፣ ያሰቃያሉ። አብይን ግን ወንበር ላይ ይጠብቃሉ። ኢትዮጵያ አገር የምትባለውን ሚኒንጉንም ለውጧል። አሁን ሰው አገር አለኝ ብሎ እንዳያስብ አድርጓል። አብይ የሚናገረው ኢትዮጵያዊነት ኢትዮጵያ ምናምን የምለው ለውሸት ነው። እሱ አታላይ ነው። አብይ ያታልላል። ሲፈልግ ኦሮሞ ጋር ሄዶ እኔ አባ ገዳ ምናምን የኦሮሞ ምናምን ያወራል። አሁን አማራ ክልል አሁን ብዙም አይሄድም። እዛ ቢሄድ ደግሞ ምናምን የቴዎድሮስ ሀገር በላይ ምናምን ልል ይችላል ብሏል የተወሰነ ጊዜ። አሁን ህዝቡ አውቆታል። አዲስ አበባ ላይ ቁጭ ብሎ አሁንም ስለ ኢትዮጵያ ያወራል አብይ። አሁን እኮ አብይን ሁሉም ሰው አውቆታል። ጸረ ኢትዮጵያ ጸረ ህዝብ የሆነ ሰውዬ መሆኑ እኔ እንደው ማንም ሰው ማቆ ሰው የለም። ሁሉም ሰው ተረድቷል። ማፊያ መሆኑን ተረድቷል። አብይ ደላላ ነው ድሮ። በነገራችን ላይ እሱ እኮ ኢንሳ ሳይገባ በፊት የደላላ ስራ ነው የሚሰራ። እሱ ገንዘብ ማግኘት ብቻ ነው፣ በሆነ መንገድ ገንዘብ መስራት ምናምን ይሄንን ይፈልግ ነበር። ጓደኞቹም ደላሎች ናቸው። ያንን አሁንም ደላላዎች ናቸው። አሁን ስርዓቱን የያዙት ከሱ ጋር። አሁን የሱ አንድ የአብይ ከአብይ ጋር ቤተ መንግስት ያለው አንድ እንትን ዶክተር ማን ነው የሚባለው የአብይን እንትን የሚገዛለት ይሄ አብይ የሚጠጣውን ከደቡብ አፍሪካ ገዝቶለት የሚያመጣ ዶክተር ማን ነው የሚባለው ደላላ ነበር። ተምሮ እንትን ተምሯል። የሕክምና ነገር ተምሯል። ስሙ ጠፋብኝ፣ አስታውሳለሁ ሌላ ጊዜ። እና ሰውየው አሁን የአብይ አማካሪ ሆኖ ቁጭ አለ። ደላላ ነበር አዲስ አበባ ውስጥ። የሰውዬ እንዳሉ ከአብይ ጋር የሚሰሩ ዛሬ ፓስተር ሆኖ የሚቀርቡ ሁሉም ደላሎች ናቸው። የአብይ አማካሪ ተብሎ ቤተ መንግስት አካባቢ የሚመደቡት እና ይዘርፋሉ፣ ኢኮኖሚውን ይቆጣጠራሉ። የአዲስ አበባ መሬት ቸብችቦ የተለያዩ ድርጅቶችን ከፍተው በዛ ድርጅት ስም ይዘርፋሉ። እና ከፈለጉ አንድ ህንፃ ከአማራቸው ይወስዳሉ። መጥተው
አንድ ሰው ለአንድ ሰው የሆነ ቦሌ አካባቢ ትልቅ መሬት ተሰጥቶት ነበር። 1000 ካሬ ተሰጥቶት እዛ ላይ ህንፃ እየገነባ ነበር። አንድ እነሱ የብልጽግና ሰው ነው እና ማፊያ ነው እሱ። ሰውየውን አውቀዋለሁ። በኋላ ምንድን ነው የተባለው? የዝናሽ ታያቸው ወንድም መሬቱን ስላየና ያንን አካባቢውን ስለፈለገ ተብሎ ለዝናሽ ታያቸው ወንድም ተሰጠ። ያ ልጅ በጣም አለቀሰ። በጣም ያወራል በየቦታው እና ሌላ ቦታ ውሰድ በቃ ምናምን ተብሎ እንደዚህ በቃ ምን ማለት ነው? እንትኑ ሲዘርፉ እርስ በርሳቸውም ይዘራረፋሉ። ከአንቴም ወስዶ ለሌላ ሰው ይሰጣል። አብይ ቅድም ስሙን የረሳሁት ዶክተር ፍስሐ የሚባለው የአብይ ምን የጤና አማካሪ ይሁን አይታወቅም። ብቻ ዶክተር ፍስሐ የአብይ ፕሮጀክቶችን ይመራል። አሁን ይሄ ጎርጎራ ምናምን ይሄ አብይ ኮሪደሮችን የቤተ መንግስት ግንባታዎችን የአብይ ፕሮጀክት የሚባለውን ሙሉ የሚመራው ዶክተር ፍስሐ ይባላል። ደላላ ነበር ይሄ ዶክተር ፍስሐ። አንድም ቀን ሕክምና ነው የተማረ፣ ግን የሕክምና ስራ ሰርቶ አያውቅም። እና ከአብይ ጋር በጣም ቆይቷል። የደላላ ስራ ሲሰሩ ነበር። አሁን የአብይ ፕሮጀክት ሙሉ በሙሉ ይሄ የቤተ መንግስት ግንባታ ተብሎ አብይ ፓርላማ ላይ ቀርቦ እስከ 500 ቢሊየን ምናምን እኔ ከውጭ ነው ያመጣሁት ምን ያገባችሁ ምናምን ብሎ የሚያወራው እሱ ሁሉ የሚመራው ይሄ ዶክተር ፍስሐ የሚባለው ነው። በሌላ በኩል ደግሞ ይሄ ዶክተር ፍስሐ ነው እንግዲህ የአብይን ምግቦችን እንትን የሚያስተዳድረው። እሱ የሚጠጣ ሬድ ቡል ከደቡብ አፍሪካ የሚያስመጣለት ዶክተር ፍስሐ ነው። አብይ ሁልጊዜ ከእሱ ጋር የሚሄዱ የእሱ ጠባቂዎች ሬድ ቡል ይዞለት ይሄዳሉ። አብይ ብዙ ነገር ይጠጣል። በየጊዜው እንትን ሬድ ቡል ይጠጣል፣ ኮካ ይጠጣል፣ ቡናም ይጠጣል እና ብዙ ነገር ይወስዳል። እና እቺ ሬድ ቡል ከደቡብ አፍሪካ ነው የሚያስመጣለት ዶክተር ፍስሐ። እና ደላላዎች ናቸው ለማለት ነው። ገንዘብ ይወዳሉ፣ ገንዘብ ይሰራሉ፣ ወርቅ ምናምን ይወዳሉ። እና ኢትዮጵያን እየዘረፉ ነው፣ አገርን እየዘረፉ ነው። አሁን የተቀረችው አዲስ አበባ ነች። እሷን መሬቷን ጨርሶ አሁን ምንድነው እየሆነ ያለው? ቅድም ምሳሌ የወሰድኩት አሁን እየበሉ አዳዲስ ሰው ሲመጣ ደግሞ ከራሳቸው ሰው ሁሉ ወስዶ ለሌላ ሰው። አሁን የዝናሽ ታያቸው ወንድም ከብልጽግና ሰው ነው ቀምቶ ሰጡት። እና እንትኑ በጣም አሁን ቅድም እህታችን አልቅሳ የተናገረችው እውነት ነው። ከስራ ውጭ ነው የሚሆኑት። እሷን አሁን እንደሷ አይነት ሁሉ ዚሮ ነው የሚያደርጉት። አሁን ይዘርፋሉ። ለምን? ይሄ የብልጽግና ሞቡ ከባድ ነው። አንደኛ ብልጽግና ለምንድን ነው እንደዚህ እዚህ ቢያንስ ዝርፊያውን ለምን አይቀንስም ብላችሁ የምትጠይቁ ሰዎች ብልጽግና ህዝባዊ ድጋፍ የለው። ምንም ማህበረሰብ ለምሳሌ ህወሓት እኮ አዲስ አበባን ስትቆጣጠር ወደንም ጠላንም የትግራይ ህዝብ ይደግፏል ህወሓትን። ስለዚህ ከአዲስ አበባ ህወሓቶች ስመቱ ወደ ህዝባቸው ነው የተመለሱት። አሁን ብልጽግና የሚባል ማፊያ ድርጅት ማህበረሰብ እንትን የለውም፣ ማህበራዊ መሰረት የለው። መጠለያ እንኳን የለው። በሻሻ ምናምን እንዳትሉኝ፣ ብልጽግና በሻሻ እንትን የለውም። ወደ ጅማ አይሸሹም። ሲሸሹ
ወደ አቡዳቢ ነው የሚሸሹት። እና ህወሓት እኮ ሲሸሽ ወደ አቡዳቢ አልሸሸም። መለስ ሞተ። ከዛ በኋላ ህወሓቶች ወደ መቀሌ ሄዱ። ሀገራቸው ውስጥ ነው የሚኖሩት። አለቀ። መብት አላቸው። አብይ ማህበራዊ መሰረት ስለሌለው ያለ አማራጭ ምንድነው? በገንዘብ ነው የሚገዛ ሰው። በገንዘብ ገዝተህ ደግሞ ሶሻል ቤዝ አታገኝ፣ ፖለቲካል ቤዝ አትሰራም። በገንዘብ በኮራፕሽን በጉቦ የሰስቴነብል የሆነ ድጋፍ አታገኝም። የሰረቀ ሁሉ እኮ ሰላም ይፈልጋል። በነገራችን ላይ ሰርቆ ቁጭ ብሎ እንኳን ለመብላት ሰላም ይፈልጋል። አብይ ደግሞ የዛ ሰው አይደለም። ለዚህ ነው አሁን ሁሉም የአብይ ደጋፊዎች መብላት ይፈልጋሉ። ከልባቸው ብልጽግናን የሚደግፉ የሉም። ከልቡ በማንነቱ በሆነ እንትን በሆነ ነገር በፖለቲካ በብሔርም በሌላም አብይን የሚደግፍ ብልጽግናን የሚደግፍ ዜጋ የለም። በገንዘብ ነው ሰውን የሚገዙት። ስለዚህ ማህበራዊ መሰረት በገንዘብ አትገዛም። ምትገዛ ደግሞ ብዙ ሰዎችን ስትገዛ ከሌላው ማህበረሰብ ዘርፍ መሆን አለበት። ስለዚህ የነበረውን የኢኮኖሚ መዋቅሩን ትለውጣለህ ማለት ነው። ኢኮኖሚ አብዛኛው የኢትዮጵያ ኢኮኖሚ ሙሉ በሙሉ ለጦርነት ነው። ጦርነት ራሱ ነው፣ ጦር ኃይሉ ነው ኢኮኖሚውን የሚያንቀሳቅሰው። ወር ኢኮኖሚ ይባላል። እና የሀገሪቷ ባጀት ለትምህርት ቤት ምናምን ይባላል እንጂ ዞሮ ዞሮ ለወታደር ነው የሚሆነው። የጠመንጃ መግዣ ነው የሚሆነው። እና የሆነ 8% 5% ነው የመከላከያ ምናምን ውሸት ነው። እንዳለ የኢትዮጵያ ኢኮኖሚ ለጦር ነው የሚውለው። በአብይ ጊዜ በእጅ አዙር ወደዛ ይገባል። ለምሳሌ ደሞዛችሁን ለመከላከያ ምናምን ተብሎ ሊመጣ ይችላል፣ ወይ ደግሞ በየቢሮ ለመከላከያ ተብሎ ይወጣል። በቃ በሆነ እንትን ዞሮ ዞሮ ለመከላከያ ሰራዊት ይሄዳል። የተቀረችውን ደግሞ ይከፋፈላሉ። መሬት የብልጽግና ደጋፊዎች ነው የሚሆነው። ሸገር የምትባል አዲስ አበባ ዙሪያ የግል የብልጽግና የግል መሬት ነው የሆነችው። አርሶ አደሩን አባሮ እንደፈለጉ ይሸጣሉ፣ በዛ ይበለጽጋሉ። አዲስ አበባ ውስጥም ትንሽ ቢዝነስ የነበራቸው ሰዎችን እየዘረፉ እያሸጉበት ቤቱን ለልማት እንፈልጋለን ለብልጽግና እንፈልጋለን ምናምን እያሉ ረበሽን እያሉ ሰበብ ፈልገው ድሃውን እያባረሩ ይቀበላሉ። ከመሃል ከተማ ዜጎችን አባረው የራሳቸው የአቡዳቢ ሰዎች መሬቱን እንዲይዙ ያደርጋሉ። የራሳቸው ደጋፊዎች ፎቅ እንዲሰሩ ያደርጉና ከዛ ፎቅ ደግሞ 40% ይወስዳል አብይ፣ የተቀረውን 60% ደግሞ ያ ባለሀብቱ ይሸጣል። እንደዛ ነው እና ሙሉ በሙሉ ኢኮኖሚውን ዚሮ ነው ያደረጉት። ዛሬ የኢትዮጵያ ብርና ዶላር አስቡት የት እንዳለ። ብሔራዊ ባንክ የሚቆጣጠረው አይኤምኤፍ ነው። በአይኤምኤፍ ነው ትዕዛዝ የሚያገኙት። እና አብይ ደግሞ የፈለገውን ገንዘብ ያትማል። ተጠያቂነት የለም። ተጠያቂነት የሚጠይቁ ፓርላማ ውስጥ የነበሩ ክርስቲያን ታደለ የሆነች ነገር ተናግሮ ከዛ አሰሩት። ዛሬ የት እንዳለ አይታወቅም። ፓርላማ ውስጥ አብይን የሚጠይቁ ሰዎች አይበረክቱም፣ ይታሰራሉ። ለምንድነው አብይ አህመድ ገንዘብ በመንግስት አካል ሆኖ ገንዘብ ስታመጣ የግድ ከውጭ ሀገር ስታመጣ እኮ በኢትዮጵያ ስም ነው የምታመጣ። የግሌ ነው የምትለው ነገር የለም። አብይ ሀገር የግሌ ነው ምን አገባችሁ ብሎ ፓርላማን ይሰድባል። ያንን የተቃወሙ ሰዎች ታሰሩ። ኢትዮጵያ አሁን
ሀብታሞቹ የሚባሉ እንግዲህ መኖር ይችላሉ የሚባሉ አሁን ድሃው ነው መናጢ ሆኑ። ምንም በቃ አሁን ዜጋውማ ተቃጠለ፣ ተራ ዜጋው ተቃጥሏል። ሀብት የነበራቸው ሰዎች ከዚህም በፊት ሲኖሩ የነበሩ ሰዎች አሁን መኖር አይችሉም። ድሮ ይባላል እንግዲህ በእኛ አዲስ አበባ የወጥ ስጋ የጥሬ ስጋ ምናምን ተብሎ ስንበላ ነበር። የሚገርም ነው። የዛሬ እንግዲህ የምናወራ ድሮ የሚባለው የዛሬ 7 ዓመት 8 ዓመት ነው 9 ዓመት ነው። የዛሬ 9 ዓመት አስቡ አዲስ አበባ ውስጥ ለወጥ የሚቆረጥ ስጋ ስንት እንደነበር ለጥሬ አሁን 3000 ብቻ እንደዚህ ማትሞላ አንድ ጓደኛ ይነግረኛል። ለወጥ 3000 ነው 1 ኪሎ እንደው ትንሽ አንድ ጉርሻ ማጥቶን ምናምን ይለኛል። እና እንግዲህ ይኖራሉ ተብሎ የሚገመቱ ሰዎች ሲናገሩ ነው። ሌላው ኢትዮጵያውያን እሳት በእሳት እየተነደዱ ነው። ይሄ ታፍኖ የማይቀር ነገር ነው። አይቀርም፣ እንደዚህ ይፈነዳል። አብይን ይዞ ይጠፋል። ይሄ ህዝቡ እንደዚህ ታፍኖ ማን ነው? ይሄ ፕሮፌሰር መረራ ነው። የሚበላውን ያጣ ህዝብ መሪውን ይበላል አለ። መሪውን ይበላል አለ ማለት መሪውን ያባራል ማለት ነው ትርጉሙ። እና የአዲስ አበባ ህዝብ አሁን ተቃጥሎ አጠቃላይ የኢትዮጵያ ህዝብ ተቃጥሎ በዚህ በዝርፊያ በኢኮኖሚ ውድቀት በጦርነት ምክንያት ምንም እየተዘራ አይደለም። ኦሮሚያ አካባቢ እህል እንኳን ተከለከለ። በቆሎ አታመርትም። ለምን? ሸኔ እዛ ውስጥ ይኖራል ተባለ። አማራ ክልል ጎጃም በቆሎ ተከልክሏል። ሸዋ ተከልክሏል። በቆሎ ምናምን ፋኖ እዛ ውስጥ ይሸሸጋል። ጫካ ሆነ እና በዚህ ምክንያት ምርት የለም። ምንድን ነው የሚደረገው? ምርትን ከለከለ። አንዳንድ ቦታ ደግሞ ያቃጥላል። በነገራችን ላይ አብይ ወታደር እህልን ያቃጥላል። ሰሜን ሸዋ ወደ ደራ አካባቢ የኦሮሚያም የአማራ ክልልም ደራ አካባቢ መንግስት ተብዬ እህልን ያቃጥላሉ። ምን አይነት አረመኔ ነው ይሄ? እህልን ለምንድን ነው የምታቃጥለው? እንደው ዘርፈ እንኳን ከወሰድ ያ እህል እኮ በወደ እንትን ይበላል፣ ቢበላ ይሻላል። በእሳት እንደዚህ ተቃጥሎ አፈር ከሚሆን የሆነ ቦታ የሰው ልጅ ይበላል። ብልጽግናም ቢሆን ሰው ነው ይብላ። የአብይ እንትን ይሄ ጸረ ሽምቅ ተዋጊ የሚባለው ደግሞ እህል ማቃጠል ላይ ስፔሻላይዝ ያደረገ ይመስለኛል። የገበሬን ማሳ ያቃጥላል። በኦሮሚያ በአማራ ክልል የምናየው ይሄ ነው። ይሄ ህዝቡን ማስራብ፣ የገበሬን ቤት ማቃጠል፣ ማሳውን ማቃጠል፣ ልጆቹን መግደል፣ እነሱንም በድሮን መጨፍጨፍ፣ ይሄ ነው የኢትዮጵያ ታሪክ። አሁን አዲስ አበባ ላይ የሰማነው ለቅሶ ጫፍ የረገጠ ይመስላል። እዚህ ላይ እኔ እህታችን የተናገረችውን ሙሉ በሙሉ መቀበል ያለብን ይመስለኛል። ሁሉም ኢትዮጵያውያንን ወክላ ነው የተናገረችው። ስለዚህ ይሄ ማፊያ ስርዓት ይድናል ብዬ አልጠብቅም። እንዲህ አይነት ሰው አይድንም። እንደዚህ አይነት ስርዓት ማዳንም አይቻልም።
ስለዚህ መገላገል ብቻ ነው። እንዴት ነው የምትገላገለው? ከጫካ እየጠበቅ አይደለም የሚሆነው። ራስህ ትነሳና ሰዎች መብትን ትጠይቃለህ። ሰላማዊ ትግልም ይቻላል አዲስ አበባ ውስጥ። አብይ እንዳውም የሚፈራው ሰላማዊ እምቢተኝነት ነው። በነገራችን ላይ ሰላማዊ እምቢተኝነትን በጣም ይፈራል አብይ። ለምን? እምቢተኝነት የሰላማዊ እምቢተኝነት በቀላል ስርዓቱን ያዳክማል፣ ያፈርሳል። ይህንን ደግሞ አብይ አውቋል፣ ያውቃል። ኢህአዴግ ላይ የሆነውን ያስታውሳል። እሱም ስልጣን የያዘው እኮ በዚህ መንገድ ነው። ያንን ጠልፎ ነው የወሰደው። ህዝባዊ ትግልን ጠልፎ ወስዶ ነው ኢትዮጵያ ወደ ሲኦል የቀየረው። ኢትዮጵያ ህዝብ የጠየቀው ሌላ፣ አብይ ያመጣልን ሌላ። እኛ የጠየቅነው ፍትህን ነው፣ ዲሞክራሲን ነው፣ ዳቦን ነው። ዛሬ ሁሉንም ነገር ለውጦ ሲኦል ነው ያደረገው። ሀብት የነበረው ዛሬ ድሃ ነው። እና የህዝባዊ እምቢተኝነት ግድ ይላል። በተለይ አዲስ አበባ ላይ ግድ ይላል። ያ ካልሆነ ህዝቡ አንድ በአንድ ቤት ውስጥ ያልቃል። ያ አብይ ይደግፋል። ያንን አብይ ይደግፋል። ገመድ ያቀርብልሃል አብይ እንደዛ አይነት ሰው ነው። ናርሲሲስት ስለሆነ እናም እዛ ላይ ሳይኮፓት ስለሆነ ለሰው ልጅ ርህራሄ የሌለ ሰው ስለሆነ ሰው ሲሰቃይ አንዳንድም ይደሰታል አብይ። እኔ በጣም የዘገነነኝ ሰው ሆነ ሰው ሲሰቃይ እንዴት እንደው ትችላለህ? አብይ ግን ይደሰታል። ጠላቴ ብሎ ህዝብን ፈርጇል። ያ ጠላት ሲሰቃይ ይደሰታል። ጠላት ብሎ እንደዚህ አይነት ስነ ልቦና ያለው ሰው፣ እንደዚህ አይነት ሳይኮሎጂ ያለው ሰው ከባድ ነው፣ ዴንጀረስ ነው። ሰው የኢትዮጵያ ህዝብ በፍጥነት ይህንን ሰውዬ ሪሙቭ ካላደረገ ስቃዩ እየባሰ ይሄዳል። ሰውዬ ደግሞ እየተደሰተ ይሄዳል። የኢትዮጵያ ህዝብ ስቃይ እየባሰ ሲመጣ ሲሄድ አብይ ይደሰታል። አንዳንድ ጊዜ ለሚዲያ ብሎ አሁን እሱ በቃ እንደው በቃ ተራ ዜጋ ነኝ ምናምን ብሎ እሱ ለመሸወድ ለማታለል የሚያደርገው የሚናገረው ቃላት እሱን አትዩ። ፕራክቲካሊ መሬት ላይ በተጨባጭ ይዩትና የአብይ ማንነት ገምግሙ። አሁን እህታችን ያለችው ምንም ውሸት አይደለም፣ በአደባባይ ነው የተናገረችው። ያንን አይቴ ነው ምን አይነት ስርዓት ነው ያለ የምትለው። ፕሮፓጋንዳ አይደለም፣ ራሷ ላይ የደረሰውን ነገር ነው አንድ በአንድ ተናግራ ሞቴን እመርጣለሁ ያለችው። ስለዚህ እህታችን መሞት የለባትም፣ አትሞችም። ይህ ስርዓት ይነሳል።